ሰላም ሰላም ውድ የዋካ ስኩል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። መማር የምትፈልጉ ካላችሁ እዚህ በምናስቀምጠው ስልካችን በዋትስአፕ፣ በኢሞ፣ በቴሌግራም እኛን ማናገር ትችላላችሁ። የምናስተምራቸው ትምህርቶች አማርኛ፣ ትግርኛ፣ ኦሮምኛ፣ ሂሳብ፣ እንግሊዘኛ እናስተምራለን። መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን ደውሉልን። ታታሪ ነው። He's hardworking. ትሁት ነው። He's polite. He's very polite. He is very polite. ባለጌ ነው። መጥፎ ባህሪያ ስንናገር ባለጌ ነው ስንል he is rude. He is rude. He's rude. ሰነፍ ናት ስንል ሰነፍ ናት. She is lazy. She's lazy. She was very lazy. ክፉ ነው። He's mean. He is mean. ራስ ወዳድ ናት። She is selfish. She's selfish. ትዕቢተኛ ነው። He is arrogant. He's arrogant. He's reckless. ደረቅ ነች። She is stubborn. She is very stubborn. So stubborn. ቋጣሪ ነው ስንል ምንድነው የምንለው? እናንተ በኮሜንት ጻፉልኝ። በልተሃል? Did you eat? Did you eat? እሺ ኳስ ተጫውተሃል? ኳስ ተጫወትክ እንዴ? ወይስ ኳስ ተጫውተካል ስንልስ Did you play football? Did you play football? Did you play football? ተኛ ስንልስ Did you sleep? ተኛ እንዴ? Did you sleep እንላለን ማለት ነው። Did you sleep? እሺ ይሄንን የምንጠቀመው ሲምፕል ፓስት ነው። Did you እንልና አድርገሃል እንዴ ስንል ነው ማለት ነው። ከዛ በኋላ የፈለግነው ነው። ለምሳሌ ምን እንላለን? በልተሃል እንዴ ስንል Did you eat እንላለን። በልተሃል እንዴ፣ አይተሃል እንዴ፣ ቲክቶክ አይተሃል እንዴ ስንል Did you watch TikTok እንላለን። ልደውልልህ እንችላለን ስንል Did you call me? እሺ እናንተ ደግሞ ተመረቅ የሚለውን በኮሜንት ጻፉልኝ። በኮሜንት ማለት ነው። ስለመጣህ አመሰግናለሁ ስንል ምንድነው? Thank you for coming. Thank you for coming. Thank you. ስለደወልክ አመሰግናለሁ ስንል Thank you for calling. ስለረዳኸኝ አመሰግናለሁ ስንል Thank you for helping me. Thank you for helping me. ስላዳመጥከኝ አመሰግናለሁ ስንል Thank you for listening. Thank you for እንልና ከዛ ing ማለት ነው የምንፈልገው ነገር። ስለጠበቀኝ አመሰግናለሁ ስንል እናንተ በኮሜንት ጻፉልኝ። መማር ከፈለጋችሁ በኦንላይን እናስተምራለን፣ ደውሉልን። እሺ እነዚህ ሶስት አረፍተ ነገሮች ምንድነው ልዩነታቸው? አንደኛ I will see the doctor tomorrow፣ ሁለተኛ I am going to see the doctor tomorrow፣ ሶስተኛ I am seeing the doctor tomorrow። እነዚህ ሶስቱ ልዩነት አንደኛ አሁን ለወሰነው ውሳኔ እንጠቀማለን። I will see the doctor tomorrow አሁን ለወሰነው ውሳኔ እንጠቀማለን ይሄንን ማለት። ሁለተኛ I am going to see doctor tomorrow ቀደም ብለን ለወሰነው ውሳኔ እንጠቀማለን ይሄንን አረፍተ ነገር ማለት ነው። ሶስተኛ I am seeing the doctor tomorrow ውሳኔያችን ወደ ድርጊት ስንለውጥ እንጠቀማለን ይሄንን ነገር ማለት ነው። እንካ ስንል ምንድነው የምንለው በእንግሊዝኛ? እንካ here you go እንላለን ማለት ነው። Here you go. ስልክህን እንካ ስንል ምንድነው የምንለው? ስልክህን እንካ Here is your phone. Here's your phone. ጃኬትህን እንካ ስንልስ ጃኬትህን እንካ Here is your jacket. Here's your jacket bag. ፓስፖርቴን እንካ Here is my passport. Here's my client's passport.
ሂር ኢዝ እንልና የምንፈልግነውን ነገር እንላለን። እንካ ለማለት ስንፈልግ ምግብህን እንካ ስንል እንዲህ ነው የምንለው። እናንተ በኮሜንት ጻፉልኝ። አንደኛ ኢንትረስቲንግ ዳሽ ሙዚክ ኤ አት ቢ ኦን ሲ ኢን። እሺ ከሶስቱ ምን ይሆን? ኢንትረስቲንግ ዳሽ ሙዚክ ኢንትረስቲንግ ዳሽ ሙዚክ ኢን ካላችሁ ትክክል ናችሁ ማለት ነው። አም ኢንተረስትድ ኢን ሙዚክ እንላለን ማለት ነው። ሁለተኛ ዳሽ አይ ቱ ስኩል የስተርዴይ ነው የሚለው ትላንት እያለን ነው። ምን ይላል? ጎ ጎዝ ዌንት የስተርዴይ ስለሆነ አሁን ቨርብ ቱ መግባት ያለበት ነው። እዚህ ጋር ዌንት ነው የሚሆነው። ዌንት አይ ዌንት ቱ ስኩል የስተርዴይ እንላለን ማለት ነው። ሶስተኛ አይ ኒድ ዳሽ አወር ኤ ቢ አን ሲ ዜ አይ ኒድ እንላለን አን አወር አይ ኒድ አን አወር እንላለን ማለት ነው። አራተኛ ሂ ዳሽ ፕሌይንግ ፉትቦል ኤ ኢዝ ቢ አም ሲ አር ቨርብ ቱ ቢ ናቸው፣ ግን ማን እንደሚከተለው ነው የኛውን እነሱ ኤ ኢዝ ይሆናል ማለት ነው። ሂ ኢዝ ፕሌይንግ ፉትቦል እሱ ኳስ ተጫወተ ያልን ነው ማለት ነው። አምስተኛ ሃው ዳሽ ሞኒ ዱ ዩ ሃቭ ሃው ዳሽ ሞኒ ዱ ዩ ሃቭ ማች ሜኒ አሎት ምን እንላለን? ሃው ማች እንላለን ማለት ሃው ማች ሞኒ ዱ ዩ ሃቭ ሃው ማች ሞኒ ዱ ዩ ሃቭ እንላለን ማለት ስንት ብር አለ እያልን ነው ማለት ነው። እሺ ከአምስት ስንት አገኛችሁ? በኮሜንት ጻፉልኝ።